አማኞች ግብረ ገባዊ ህይወት መኖር አለባቸው ነው ማለት። ክርስትናዬን እንዴት መኖር እንዳለብን የሚነግረኝ ወይንም የሚያሳየኝ ክርስቲያን የለም ማለት ነው። ቅድስናው እግዚአብሔርነቱ ነው። ቅድስናው ማንነቱ ነው። ስለዚህ የገዛ ማንነቱ የባህሪያትን ማንነት ሰው ሊደርስ ስለማይችል እግዚአብሔር ሰዎች ሊደርሱበት በሚችሉበት ደረጃ አስቀምጧል። ሰው እግዚአብሔርን መሆን ስለማይችል እግዚአብሔር ሰው ሆነ። እግዚአብሔር ሱሰኞችን ሰብስቦ ማገገሚያ አይደለም ወንጌል የከተተው። በመቆት ወደ ቀደሰው ወደ ፍጽምና ወደ አመጣው ስጋ ወደዛ ማንነት የምናድግ ስለሆነ ኢየሱስ የእግዚአብሔር ልጆች እንዴት ባለ ሁኔታ መኖር እንዳለባቸው በስጋው እግዚአብሔርን ታዞና ኖሮ ያሳየ ልጅ ነው። ግብረ ገብ ያለው ምግባረ ሰናይ እንድትሆን አይደለም። ልጄን የገደልኩት ልጄን እንድትመስል ነው። ሕይወታቸው ዓለማዊ፣ አንደበታቸው ልሳን የሚያወሩ ሰዎች አሉ። ትንቢትም እያለ አይደለም። ሌላ አይነት የጸጋ ስጦታ እያለ አይደለም። ጽድቁ ሙሉ ነው ኧረ አይደለም። ቅድስናው ሙሉ ነው ኧረ አይደለም። እግዚአብሔር ብቻ ነው አይደረሰ የሆነ ቅድስና ያለው። የምናየው በትንሣኤ አካል ነው። ራሳችንም ተነስተን ነው የምናየው። እሱም በትንሣኤ አካል ነው የሚመጣው። እሱ ስመጣ እናየዋለን። ስናየው በትክክል እሱን እንደምንመስል ነው። በኢየሱስ በኩል ነው ቤተሰብ የሆን ነው። ስለዚህ በኢየሱስ በኩል ነው ወደ እግዚአብሔር የምናድገው። ኢየሱስ ስጋን ወደ አሳደገበት የግብረ ገብ ልኬት ነው የምንወስደው። እግዚአብሔርን መንግስት ምድር ላይ የምትወክል ብቸኛ ተቋም ቤተ ክርስቲያን ናት። በቤተ ክርስቲያን በኩል ነው እግዚአብሔር ምድርን የሚለውጠው የሚሰራው። በቸልተኝነት አይደለም፣ በዳተኝነት አይደለም። እንደ ክርስቲያን ግን ዳተኛ ነን። ስራም እኮ ቢመጣ ስራም ዳተኛ ነን። ሞዴል አንሆንም። አሁን እኮ በኢትዮጵያ ባለው ኑሮ ውድነት ሁላችንም እኮ ሞተን ማለቅ ነበረብን። ምን እንዳልጨረሰን አላውቅም። አይ እውነትን እኮ ኢትዮጵያ እውነት ምስጢር ነው። እኛ ሀገር ያለው ድህነትና አሁን ያለው ችግር ሌላ ሀገር ቢሆን እኮ አልቋል። አሁን ኑሮ የበቃኝ ብሎ በ500,000 እግዚአብሔርን እያከበረ ምኖር ሰውዬ 2 ሚሊዮን ከገባ በኋላ የማብዛት ራብ ይፈጠርበት። የክብር ልብስ ለብሶ ጥረቱና ድካሙ ፍሬ አፍርቶ ምድር ላይ የኖረው ፍሬ አፍርቶ በክርስቶስ ፊት ተሸልሞ ንሻን አድርጎ ሲሄድ ለቅርብ ያለውን ብቻ ነው የሚያየው። ከፊት ለፊቱ ያለችውን እንጀራውን ነው የሚያየው። ኑሮውን ነው የሚያየው። ይህንን ነው የሚያየው። ሊመጣ ያለውን ክብር አያይም። አሳያለሁ በመመረጥ ላይ ምጸናው ምንድን ነው? ፍሬ አሳይቼ ነው፣ ተግቼ ነው፣ ሰርቼ ነው። ይታያል። የኢየሱስ ታይቷል። መመረጥና መጠራታችንን እርግጠኛ እንደሆነ ለማሳየት መትጋታችን። እግዚአብሔር የተባረከ ይሁን። ሊቀት ላይ የጀመርነው ነው ዛሬም ምንቀጥለው። ዛሬ የላቀ ክርስቲያናዊ ህይወት ወይንም የላቀ መንፈሳዊ ህይወት በሚል ርዕስ እንቀጥላለን። ዛሬ የምናየው እግዚአብሔር ቃል ለኔ በመጽሐፍ ቅዱስ ውስጥ ካሉ በጣም አስቸጋሪ ግን ደግሞ በመንፈሳዊ እውነታ በጣም የጠገበ የእግዚአብሔርን ቃል ነው የምናየው። በዚያ የእግዚአብሔር ቃል ውስጥ ያለውን የመንፈስ ብልጥግና ወይንም የላቀውን ህይወት የላቀውን መንፈሳዊ ህይወት እንመለከታለን። እኔ ከአዲሱ መደበኛ ትርጉም አነባለሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 11 ያለውን ክፍል ነው የምናየው። ጴጥሮስ እንደዚህ ይላል: በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አመልጣችሁ ከመለኮታዊ ባህርይ ተካፋዮች እንድትሆኑ በእነዚህ ነገሮች አማካይነት እጅግ ታላቅ ክቡር የሆነውን ተስፋ ሰጥቶናል። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነትም ላይ ዕውቀትን፣
በእውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱን ረስቷል። ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉ። በዚህም ወደ ጌታችንና አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግሥት መግባት በሙላት ይሰጣችኋል። ክብር ለኢየሱስ ይሁን። በጣም ድንቅ ነው አይደለ? በጣም ድንቅ ነው። ድንቅም ብቻ ሳይሆን ጥልቅ ነው። ጴጥሮስ የአማኝ መንፈሳዊነት ወይንም የላቀው ወይንም እውነተኛ መንፈሳዊ ሕይወት ምን መምሰል እንዳለበት ግብረ ገባዊ የሆኑ ባህሪያትን ከእግዚአብሔር ማንነት ያመጣል ማለት ነው። ከእግዚአብሔር የገዛ ኢሰንሽል የሆኑ ባህሪያት የራሱ በቴዎሎጂ ወይንም ደቀ መዝሙር ስናስተምር ተወራራሽ እና ኢተወራራሽ ብለን የከፈልነው እሱን ተውት። እንደዛ አይደለም እያለ ያለው የክርስትናችሁ ማንነት የማንነታችሁ ልቀት መለኪያውና ልኬቱ ከእግዚአብሔር ከራሱ የሆነ መሰረታዊ ባህሪው የሚቀዳ ነው። እንደዛ ይላል ማለት ነው። በጣም አስቸጋሪ ምንባብ ነው። የመለኮት ባህሪ ተካፋዮች ሆናችኋል የምለው በጣም አስቸጋሪ ምንባብ ነው እና ጴጥሮስ አማኞች ግብረ ገባዊ ሕይወት መኖር አለባቸው ነው የምለው። አማኞች ግብረ ገባዊ ሕይወት ያው ግብረ ገብ ታውቃላችሁ፣ ፍቅር ያለው፣ መተሳሰብ ያለው፣ እምነት ያለው፣ በጎነት ያለው፣ ቸርነት ያለው፣ ልግስና ያለው እነዚህ ግብረ ገቦች ናቸው። አማኞች ግብረ ገባዊ ሕይወት መኖር አለባቸው ይላል። ነገር ግን አማኞች የሚኖሩበት ግብረ ገባዊ ሕይወት ልኬቱ ከምድር የሚመጣ አይደለም። ስታንዳርዱ ተሰቅሎ ተቀምጧል። አሁን ክርስትናዬን እንዴት መኖር እንዳለብኝ የሚነግረኝ ወይንም የሚያሳየኝ ክርስቲያን የለም ማለት ነው። ኢየሱስ ነው ልኬቱ። በነገረ መለኮት ዲቫይን ፐርፌክሽንስ የሚባል ነገር አለ። የመለኮት ፍጽምናዎች። ለምሳሌ እግዚአብሔር ቅዱስ ነው። ነገር ግን እግዚአብሔር ከመርከስ ወደ ቅድስና አላደገም። የእግዚአብሔር ቅድስና ኮምፓራቲቭሊ በንጽጽር ከየከለ ቅድስና ጋር የሚነጻጸር ሳይሆን ቅድስናው እግዚአብሔርነቱ ነው። ቅድስናው ማንነቱ ነው። ስለዚህ የእግዚአብሔር ቅድስና ውስጥ እድገት የለም። ቅድስናው ሙሉና ፍጹም ነው። ፍቅርንም ስናነሳ የእግዚአብሔር ፍቅር ከጥላቻ ወደ ፍቅር ያደገ ሳይሆን እግዚአብሔር ፍቅር ነው የሚያስብል ነው። ፍቅር እግዚአብሔር ነው አይደለም። እግዚአብሔር ፍቅር ነው፣ ፍቅሩ ደግሞ ፍጹም ፍቅር ነው ይባልለታል። እናም ፐርፌክት ነው፣ ፍጹም ነው። ይህንን ማንም ሰው አይጋራው። የእግዚአብሔርን ልክ ፍጹም መሆን አንችልም። የእግዚአብሔርን ልክ ጻድቅ መሆን አንችልም። የእግዚአብሔርን ልክ ጻድቅ ቅዱስ መሆን አንችልም። የእግዚአብሔርን ልክ ማፍቀር አንችልም። የእግዚአብሔርን ልክ መለገስ አንችልም። የእግዚአብሔርን ያክል ቸርነት ማድረግ አንችልም። ምክንያቱም እግዚአብሔር the holy other ነው። ማንም ሊቀርበው በማይችል የቅድስናና የማንነት ፍጹምና የሚኖር ስለሆነ የለም እንደ እግዚአብሔር አይነት በሰው ዓለም፣ በመላእክት ዓለም፣ በፍጥረት ዓለም የለም። እሱ ብቻውን ነው። ስለዚህ እግዚአብሔር መለኮታዊ ባህሪያቱን ለማንም አያጋራም። አሁን የመለኮት ባህሪ ተካፋዮች ነን ስል ጴጥሮስ መለኮት ለመሆን ትጉ እያለ አይደለም። መለኮት እግዚአብሔርን ለመሆን ጣሩ አይደለም።
ነገር ግን ሰዎች በግብረ ገባዊ አኗኗራቸውና በሃይማኖታዊ ስርዓት በሰው ግብረ ገባዊ ኑሮ የእግዚአብሔርን ልኬት መድረስ ስለማይችሉ እግዚአብሔር ሰዎች ሊደርሱ በሚችሉበት ደረጃ አስቀምጧል። የእግዚአብሔርን የባህርያት የገዛ ማንነቱ የባህርያትን ማንነት ሰው ሊደርስ ስለማይችል እግዚአብሔር ሰዎች ሊደርሱበት በሚችሉበት ደረጃ አስቀምጧል። እንዴት አድርጎ ነው ያስቀመጠው? እግዚአብሔር ሰው ሆነ። ሰው እግዚአብሔርን መሆን ስለማይችል እግዚአብሔር ሰው ሆነ። አሁን ትስጉት ወይንም ምስጢረ ስጋዌ ብዙ ጊዜ እኛ የምናስበው መስቀል ነው የምናስበው። መቃብር ነው የምናስበው፣ ትንሣኤ ነው የምናስበው፣ አብ ቀኝ መቀመጥ ነው የምናስበው። በሰውነቱ እግዚአብሔርን ፍጹም መታዘዝ ታዞ ስጋን ወደ ፍጹምነት ያመጣውን የኢየሱስን ኑሮ አናስብም። ኢየሱስ ኃጢአት የሌለበት እግዚአብሔርን ፈጽሞ የሚታዘዝ ልጅ የሆነው ለመለኮትነት አግዞትም አይደለም። ኃጢአት ማድረግ የምችለውን የእኛን ስጋ፣ ደካማን ስጋ፣ ውዳቂን ስጋ፣ ርኩሱን ስጋ፣ ወደ እግዚአብሔር ማደግ የማይችለውን ስጋ ኢየሱስ ክርስቶስ የእግዚአብሔርን ትእዛዛት በስጋው ጠብቆ ታዞ ኃጢአትን ኮንኖ ፍጹም አደረገው። ስጋን ሰቀለው ማለት መስቀል ላይ እኮ አይደለም። ስጋ ለምሳሌ ሮሜ ምዕራፍ 8 ላይ ከስጋ የተነሳ ሕግ ስለደከመ ይላል። ሕግ ከእግዚአብሔር ባህሪ የሚመነጭ ነው። ሕግ የሕግ ምንጩ ዲካሎግ ወይንም ድንጋዩ አይደለም። የሕግ ምንጩ የእግዚአብሔር ባህሪ ነው። ስለዚህ ሕግ ጽድቅን ማቆም ይችላል። አሁን ሕግ ጽድቅን ያላቆመው ለምንድን ነው? ስጋ ጋር ሲመጣ ይደክማል። ሕጉ አይደለም ደካማው። አታመንዝር የሚለው ሕግ ሲመጣ ያመነዝራል ስጋ። አትመኝ የሚለው ሕግ ሲመጣ ይመኛል ስጋ። ስለዚህ ሕግ ጽድቅን ሊያቆም አልቻለም። ስለዚህ እግዚአብሔር አንድያ ልጁን በስጋ አመጣና ሰው ሊፈጽመው ያልቻለውን ሕግ በስጋው እንድታዘዝ አደረገ። ስለዚህ እሱ ኃጢአትን በስጋ ምን አደረገ? ኮነነ። ስለዚህ ኢየሱስ ያልታዘዘው የኃጢአት አይነት ስለሌለ ሕግ ሁሉ ኢየሱስ ጋር ሲመጣ ይኮነናል። ራሱ ሕግ ኮናኙ ነው። ታውቃላችሁ፣ ኮናኙ ሕግ፣ ፈራጁ ሕግ፣ ኃጢአተኛ ነው የሚለው ሕግ፣ ከእግዚአብሔር ፍርድ በታች ነው የሚለው ሕግ ኢየሱስ ጋር ሲመጣ ራሱ ይኮነናል። ምን ስለሚያደርግ? ስለሚታዘዘው ኢየሱስ ስለሚፈጽመው። አሁን ኢየሱስ ምንድን ነው ያደረገው? በስጋው ሕግን ፈጸመና አንድ ስጋ ለባሽ እንዴት ባለ አንድ አማኝ እንዴት ባለ ግብረ ገባዊ አኗኗር ልኬት ላይ መድረስ እንደምችል አስቀመጠው ማለት ነው። ክብር ለኢየሱስ ይሁን። ጴጥሮስ ይሄንን እያሰበ ነው። ጴጥሮስ ምንድን ነው የሚለው? ጥሪ ማለት ነው የክርስቲያን ጥሪ፣ የተጠራንበት የአማኞች ጥሪ ከክፉ ምኞት የተነሳ በዓለም ካለው ግብረ ብልሹ ሕይወት አምልጣችሁ የመለኮት ባህሪ ተካፋዮች እንድትሆኑ ተጠርታችኋል። አሁን ክርስትና ጫት መጣል፣ ስጋራ መተው፣ ዝቅ ብሎ መሄድ ገብቷችኋል? ጨዋነትን የምናስሆነ አይደለም። የክርስትና ልኬት በምድር ባለው ጨዋ ሰው አይለካም። ክርስቲያን ሳይሆኑ ማያጨሱ፣ ማይሰርቁ፣ ማያመነዝሩ፣ ለትዳራቸው ታማኝ የሆኑ፣ ለሀገራቸው ታማኝ የሆኑ፣ ነፍሳቸውን ለልጆቻቸው ለመስጠት ዝግጁ የሆኑ በርካታ ሰዎች አሉ። በልግስናቸው በፍቅራቸው ራስ ተኮርነት በሌለበት እኔነት በሌለበት ፍቅራቸው የሚታወቁ ቤታቸውን ንብረታቸውን ሽጠው ድሃ ምረዱ ሰዎች አሉ። ግን ክርስቲያኖች አይደሉም እኛ በምንለው መልኩ። ስለዚህ ጴጥሮስ እያለ ያለው እነዚህ ሰዎች አሁን ምድር ላይ ያሉ መልካም ሰዎች በዓለም ካለው ግብረ ብልሹ ሕይወት አላመለጡም። ምድር ላይ ያለውን ጨዋ ሰው ጥሩ፣ ምግባረ ሰናይ ሰው ጥሩ፣ በጎ ሰው ጥሩ፣ ደግ ሰው ጥሩ፣ ቸር ሰው ጥሩ፣ በዓለም ካለው ግብረ ብልሹ አኗኗር አላመለጠም። ወደ እግዚአብሔር ባህሪያት ወደሚያድግበት ቦታ አልመጣም። እናንተ ግን ወንጌል ጨዋ ሰው አይደለም የሚያደርግ፣ እግዚአብሔርን የምትመስል ሰው ነው የሚያደርግ።
እግዚአብሔር ሱሰኞችን ሰብስቦ እንትን ቤት አይደለም የከተተው። ምንድነው ይሄ አዲክሽን ትሪትመንት ምናምን ማገገሚያ አይደለም ወንጌል የከተተው። ወንጌል ራሳችንን አስክዶ የኢየሱስን ሕይወት ነው የሰጠን። ስለዚህ ከራሳችን ልቅ ወደ ኢየሱስ እንድናድግ ነው ያደረገን። እናም የምናመልጥበት በትግል አይደለም። አኑዋል ሪዞሉሽን አለ አይደለ? በዚህ ዓመት ስንት ሲጋራ ለማቆም ሞክራል። በዛ ኮንቪክሽን አይደለም። ዓመታዊ ሪዞሉሽን አይደለም። ኃጢአት ለመተው በምናደርገው ልስት ምናምን አይደለም። የክርስቶስን ሕይወት ስለተካፈልን መለኮት ወደ ቀደሰው ወደ ፍጽምና ወደ አመጣው ሥጋ ወደዛ ማንነት የምናድግ ስለሆንን ግብሩ ብልሹ ከሆነው ዓለማዊ ማንነት አምልጣችሁ የመለኮት ባህርይ በልጁ በኩል ባይዶ እግዚአብሔር ቤተሰብ እየሰራ እንዳለ አይደል? እንደዛ ነው አይደል የምናውቀው? እግዚአብሔር ቤተሰብ ነው የሰራው እንጂ የሆነ ማህበረሰብ እየፈጠረ አይደለም። ቤተክርስቲያን ሶሳይቲ አይደለችም። አንድ የሆነ አይነት የማህበረሰብ ስሪት አይደለችም። ቤተክርስቲያን አካል ናት። ቤተክርስቲያን ቤተሰብ ናት። በቤተሰቡ ውስጥ በኩር አለ ማለት ኢየሱስ የእግዚአብሔር ልጆች እንዴት ባለ ሁኔታ መኖር እንዳለባቸው በስጋው እግዚአብሔርን ታዞና ኖሮ ያሳየ ልጅ ነው። የበኩር ልጅ ነው። ወንድሞቹ እሱን ተከትለው ይኖራሉ። አሁን ክርስቲያኖች ሁሉ ጥያቄ ቢኖርባቸው ምን ልሁንልህ? ውለታ በዛብኝ፣ ከሲኦል አድነኸኝ፣ ለእኔ ሞተ ምናምን ምን ልገለበጥልህ ወይ እንድል ምናምን ስትሉ እግዚአብሔር ምንም መልስ የለውም። አንድ ነገር ብቻ ነው የምላችሁ፣ ልጄን ምሰልልኝ። ልጄን የገደልኩት ልጄን እንድትመስል ነው። ጨዋ እንድትሆን አይደለም። ግብረ ገብ ያለው ምግባረ ሰናይ እንድትሆን አይደለም። ልጄን የገደልኩት ልጄን እንድትመስል ነው። ልኬቱ በሙሉ እሱ ውስጥ አለ። ሕይወቱ በሙሉ እሱ ውስጥ አለ። ስታንዳርዱን አስቀምጦታል። እና ጴጥሮስ በዚህ ምክንያት አሁን ምንድነው የምለው? ይሄ ምናባዊ አይደለም። የሆነ የማይደር ክርስትናን አንዳንድ ጊዜ ተሰቅሉታል። የማይደረስበት አይደለም። ያልተኖረ አይደለም። የሃይማኖት ስርዓት አይደለም። ሸክም አይደለም። ዕዳ አይደለም። ቀንበር አይደለም። ሕግ አይደለም። የተኖረ ሕይወት ነው። አንድ ሰው ቢያንስ ኖሯል። ሁሉም ፌል ሲያደርግ እስራኤል እንደ እስራኤል ፌል ስታደርግ ሰው ሁሉ ፌል ሲያደርግ አንድ ሰው ሕግን በሙሉ ታዞ እግዚአብሔርን አስከብሯል። ተቀባይነት አግኝቶታል። እግዚአብሔር ኃጢአት ያለበትን በግ ወደ መስቀል አይወስድም። ወደ መስቀል የሄደው መታዘዙና ኃጢአት የለሽነቱ ፍጹም መሆኑ ከተረጋገጠ በኋላ ነው ወደ መስቀል የሄደው። ለምን? እኛን ስለሚወክል፣ እሱን ተከትለን እንድንኖር። እግዚአብሔር ቤተሰብ እየሰራ ስለሆነ ከሥላሴ መሃል ሰው ሲጠፋ ኖሮ የሚያሳይ ሲጠፋ ሕግ ጠብቆ የሚያሳይ ሲጠፋ እግዚአብሔር እኔ መጥቼ ራሱ ጥያቄውን እኖረዋለሁ አለ። ከሥላሴ ሕይወት ከእግዚአብሔር ዓለም አንድያ ልጁ መጣና ኖረ። እንደዛ ኖረና ከዛ እግዚአብሔር በልጁ በኩል ልጆችን አንድ የባህርይ ልጅ ገደለና የማደጎ ልጆች ልበል አዶፕትድ የሆኑ ልጆችን አፈራ። ክብር ለኢየሱስ ይሁን። አሁን ክርስትና ምለው ምንድነው? አሁን ጴጥሮስ የተጠራ ነው በገዛ ክብሩ ለበጎነቱ ነው የተጠራ ነው። ወደ እግዚአብሔር ክብር ነው። ወደ ሃይማኖት ስርዓት አይደለም። ዘምረን እንድንሄድ ክርስትናን ሰለብሬት አድርገን ምናምን እንድንሄድ አይደለም። የተጠራ ነው የእግዚአብሔር ሕይወት ተካፋዮች እንድንሆን ነው። ወደዚህ ክብር ነው የተጠራችሁት። ሕይወቱን ለመኖር ነው። ቅድስናውን ለመካፈል ነው የተጠራችሁት። ነገር ግን ተጠርተንም የማይቻል ስለሆነ መኖር የማይቻል ስለሆነ ኢየሱስ ኖሮ በራሱ መኖር የማይቻል ስለሆነ ጴጥሮስ ምንድነው የሚለው? እርሱን ለማወቅና ይህን የከበረ ሕይወት ለማወቅና ለእውነተኛ ሕይወትና ለእውነተኛ መንፈሳዊነት የሚያስፈልግ የመለኮት አቅርቦት ኃይል ሰጥቶናል። አሁን ኃይሉ ምን እንደሆነ አይነግረንም። ምን አይነት ኃይል ነው? ለዚህ
የላቀ መንፈሳዊ ህይወት እንድንኖር የሚያደርገው ኃይል ምንድነው ሲባል ልሳን አይደለም። ታውቃላችሁ በጣም ህይወታቸው ዓለማዊ አንደበታቸው ልሳን የሚያወሩ ሰዎች አሉ። ትንቢትም እያለ አይደለም፣ ሌላ አይነት የጸጋ ስጦታ እያለ አይደለም። ኢየሱስ የእግዚአብሔርን ባህሪ ተካፋይ የመሆንን ህይወት የምንኖረው not even with the gift of spirit በመንፈስ ቅዱስ የጸጋ ስጦታዎችም አይደለም። እግዚአብሔር ምንድነው የምለው? ዕውቀት ሰጥቶናል ነው የምለው። የማወቅ ዕውቀት ነው የተሰጠን። ምን እንደተደረገ ወዴት እንደተጠራን የህይወታችን ልኬት ምን እንደሆነ እሱ ዕውቀት ነው የተሰጠን መንፈሳዊ ሙቀት ሳይሆን መለኮታዊ ባህሪ መካፈል ነው። የእግዚአብሔርን ልጅነት መረዳት ያለብን እንደዚህ ነው መረዳት ያለብን። ስለዚህ ይሄ ኃይል እና ይሄ ዕውቀት እግዚአብሔር ሰጥቶ በልጁ በኩል የሰጣችሁ ይሄ ህይወትና ዕውቀት ወደ ላቀ መንፈሳዊነት ያሳድጋችኋል። ራሱ አቅርቦት ነው። ዕውቀቱ ራሱ አቅርቦት ነው። መረዳቱ ራሱ አቅርቦት ነው። መረዳቱ ራሱ ኃይል ነው። ዕውቀትን ካወቃችሁ ዓለም ያወቁ ሰዎች ፓወር ነው፣ ቁልፍ ነው የሚይዙት አይደለ እንዴ? ስልጣን እኮ አንዳንድ ጊዜ ዕውቀት ቁልፍ ነው በቃ። ስለዚህ አዋቂዎች የሚፈለጉበት ምክንያት፣ ተመራማሪዎች የሚፈለጉበት ምክንያት ቁልፉን ስለያዙ ነው። ስለዚህ ቁልፉን ከያዛችሁት እድገቱ ይቀላችኋል። የያዝነው ሙቀት ከሆነ፣ ብዥታ ከሆነ፣ ሃይማኖታዊ ስርዓት ከሆነ፣ የሆነ ቅድስና ምናምን ሲነገር ኦፈን እንደሚያደርግ አይነት ህግ ከሆነ እንደዛ አይደለም። የተሰጠን የተኖረ ህይወት ነው። ከህግ ይልቃል። ከአድርግ አታድርግ ይልቃል። ከብላ አትብላ ንካ አትንካ ይልቃል። ያንን አሳይቶ ፍጹም የሆነ ኢየሱስ ነው የተሰጠን። ስለዚህ ይሄ ምን ያደርጋችኋል? ግብረ ብልሹ ከሆነው ዓለማዊ አኗኗር ያስመልጣችኋል። ሃሌሉያ! ያስመልጣችኋል። ፍጹም ትሆናላችሁ አይደለም። ክርስትና ጆርኒ ስለሆነ በክርስቶስ ኢየሱስ በማመን ጸድቀን ድነን የእግዚአብሔር መንግስት ወራሽ ሆነናል። ልክ ነው። አዎ መቼ? ባመንበት ሰዓት። አሁን ብንሞት ወደ እግዚአብሔር መንግስት ጋር አዎ እንገባለን። ለምን? በኢየሱስ ክርስቶስ አምነን ስለዳንና ስለጸደቅን። ይሄ እንግዲህ የኤቫንጀሊካል ኮንቪክሽን ነው። ነገር ግን ጽድቁ ሙሉ ነው አይደለም። ቅድስናው ሙሉ ነው አይደለም። እግዚአብሔር ብቻ ነው አይደረሰ የሆነ ቅድስና ያለው፣ ፍጹምነት ያለው እሱ ነው። እኛ ጉዞ ላይ ያለን ሰዎች ነን። የመለኮት ባህሪ ተካፋይነት በሂደት ኢየሱስን ወደ መምሰል በሂደት የምናድግ ሰዎች ነን። አድገን አልጨረስንም። እንደውም ጦርነት ውስጥ ነው። በሌላ ቋንቋ አዲሱ ሰውዬና አሮጌው ሰውዬ ጦርነት ውስጥ ነው ያሉት። እኛ ውስጥ ማለት ነው ጦርነት ውስጥ ነው ያሉት። ጳውሎስ እንደዚህ ይላል ሮሜ ምዕራፍ 8 ላይ 8:23 ላይ እርሱ ብቻ ሳይሆን ከላይ ያወራውን እናንተ ታነባላችሁ። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ጳውሎስ ፍጥረት ሁሉ በመቃተት ውስጥና በመከራ በጭንቅ ውስጥ ነው ያለው ብሎ ሲያበቃ ፍጥረት ብቻ ሳይሆን እኛ ራሳችን ጭንቅ ውስጥ ነው ያለነው፣ መቃተት ውስጥ ነው ያለነው ብሎ ይናገራል። እንዴት ነው እኛ የምንቃትተው? እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችንን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን እንዴ ልጆች አይደለንም እንዴ ነን። ይሄን የሚያወራው ጳውሎስ ሮሜ ምዕራፍ 8 ከቁጥር 1 ጀምሮ ስታነቡ የእግዚአብሔር ልጆች ነን፣ ልጆቹ መሆናችንን መንፈስ ራሱ ይመሰክራል። አባ አባ ብለን የምንጮህበትን መንፈስ እሱ ራሱ ሰጥቶናል። ልጆች ከሆንን እንደውም ወራሾች ነን ከኢየሱስ እኩል ይላል። በነገራችን ላይ እግዚአብሔር አማኞችን ኢየሱስ ያለበት ቦታ ሁሉ ነው ያደረገው። በስጋው ስኖር አማኞች አሉ፣ መስቀል ላይ ሲወጣ እኛ አለን፣ ሲሞት አለን፣ ሲቀበር አለን፣ ሲነሳ አለን፣ በአብ ቀኝ ሲቀመጥ አለን። ክብር ለስሙ ይሁን። ይህም ብቻ ሳይሆን ኢየሱስ የወረሰውን ሁሉ አውርሷል ለአማኞችም፣ መንፈሳዊ በረከቶችን ማለት ነው። ስለዚህ ልጆች ነን። ነገር ግን ምን ይላል? የመጀመሪያውን የመንፈስ ፍሬ ያገኘን እኛ ገና ልጅነት እናፍቃለን። አሁን የመጀመሪያ የመንፈስ ፍሬ ምንድን ነው? ጳውሎስ የሚያስበው እንደ አይሁዳዊ ነው በነገራችን ላይ። እና አይሁዳውያን እርሻው ከደረሰ በኋላ
የመጀመሪያውን ፍሬ ያስገባል ወደ ኢየሩሳሌም ቤተ መቅደስ። እናም ሙሉ ምርት አይደለም የተሰበሰበው፣ በኩራቱ አጨዳው ይገባል። ስለዚህ የመጀመሪያውን የመንፈስ ፍሬ የተካፈልን ማለት የመጀመሪያውን የልጅነት በረከት የተካፈልን እኛ ቅምሻ ነው ባይደይ ቅምሻውን የተካፈልን የመንግስቱ ወራሾች የሆንን ልጆች የሆንን እኛ ራሳችን ምን እናደርጋለን? ልጅነትን እንጠባበቃለን። ሊመጣ ያለ ፍጹም ልጅነት አለ፣ እሱን እንጠባበቃለን። እየተጠባበቅን በውስጣችን እንቃትታለን ይላል። እንደዛ ብሎ ግን እንደዚህ ይላል፣ በዚህ ተስፋ ድነናል። በምን ድነናል? በምን ድነናል? አላለቀም ማለት ነው። አላለቀም ማለት ነው። ሰውነቱን ሞቶ ወደ ትንሣኤ አካል ፍጹምነት የሄደው ኢየሱስ ብቻ ነው። የእኛ ጆርኒ ወደዛ ነው። አሁን የእግዚአብሔር ልጆች ተብለን ስንጠራ ነገሩ አለቀ ማለት አይደለም። የሚመጣ የከበረ ልጅነት አለ። ድካም የሌለበት፣ ኃጢአት የሌለበት፣ የማይሞት የማይበሰብስ ኢየሱስን የሚመስል ሌላ ጥቅስ ልጨምርላችሁ። ዮሐንስ ተመሳሳይ ነገር ይናገራል። አንደኛ ዮሐንስ ምዕራፍ 3 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅር አትረፍርፎ እንደሰጠን እዩ ይላል። ምንኛ ታላቅ ነው ይላል። እኛም እንዲሁ ልጆች ነን። ምንድነን? ልጆች ነን። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን አይታወቅም፣ አልተገለጠም። ነገር ግን አንድ ነገር እርግጠኛ ነን፣ እሱ ሲመጣ እናየዋለን። የምናየው በትንሣኤ አካል ነው። ራሳችንም ተነስተን ነው የምናየው። እሱም በትንሣኤ አካል ነው የሚመጣው። እሱ ሲመጣ እናየዋለን። ስናየው በትክክል እሱን እንደምንመስል እናውቃለን። ይህንን ነው ጳውሎስ በተስፋ ድነናል። አሁን ድነናል። አሁን ነው። አሁን ድነናል። ግን ደግሞ ድነታችን ምን ያለው ነው? የፍጹም በሕይወት ተስፋ ያለው ነው። ክርስትና ምን አይደለም፣ ያለቀ አይደለም ማለት ነው። ጉዞ ነው፣ ሂደት ነው። እንደዛ አይልና ዮሐንስ ምንድን ነው የሚለው? ይህን ተስፋ የሚያደርግ ፍጹሙን ልጅነት ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያንጻል። እግዚአብሔርን በመፍራት በቅድስና በጽድቅ በፍቅር የምትኖሩ ወንድሞቼና እህቶቼ እግዚአብሔር ስለ እናንተ ስሙ ይባረክ። ግን ይቅርታ አድርጉልኝ፣ እናንተ ልኬት አይደላችሁ። አንድ ቀን ትሰብሩናላችሁ። የውድቀት ታሪካችሁ ብመረመር ይገኛል፣ የኔን ጨምሮ። በጸጋ በእግዚአብሔር ምሕረትና ድጋፍ ነው የቆምነው። የማይሰናከል የመሰናከል ታሪክ የሌለው የቤተ ክርስቲያን ግሳጼ መዝገብ ሰነድ የሌለው ነገ ይወድቃል ይሰናከላል ብለን ተስፋ ስጋት የማያድርብን ብቸኛው ልኬት ኢየሱስ ክርስቶስ ነው። የዕብራውያን ጸሐፊ ስለ ክርስትና ሩጫ ሲያወራ ዕብራውያን ምዕራፍ 12 ቁጥር 4 ላይ ከኃጢአት ጋር ስትታገሉ ገና እስከ ደም መፋሰስ አልደረሳችሁም ይላል። ከኃጢአት ጋር ባለው ትግል እስከ ደም መፋሰስ፣ እስከ መጋደል፣ እስከ መተናነቅ፣ በድንጋይ እስከ መፈናጠጥ ታውቃላችሁ፣ ትግል ነው። እስከዚያ አልደረሳችሁም። ስለዚህ you would be disciplined። እናተ ታፋስር ገብታ ትቆነጥጠኛለች። ያውቃሉ አባቶች እና እንደው ሲቀጡ የሚያም ቦታ በጣም ምሰማን እንዳይደገም አባቶቻችን ይገርፉናል፣ ዲሲፕሊን ያደርጉናል። አትሮጡም፣ ያው ካሮጣችሁ አለቀ። አባት ከጠራ ጠራ ነው ድሮ። አሁን ልጆች አላቅም ነኝ። አባት ሊቀጣ ከጠራ ጠራ ነው። ትቀመጣለህ፣ የለም ከሄድ ካለቀ ብቸኛ ያለ አማራጭ ቀበቶም ሆነ አርጩም የሆነ ተቀምጠ መለመን ነው። እና ጥፋትን ለማስተካከል ለማረም መለመን ነው ያለ አማራጭ። ከሄድ ልጅ አይደለህም፣ አትመለስም። ምንድነህ? ድቃላ ነህ ነው። ይብራን እንደዛ ነው ብለው
ስለዚህ አባቶቻችን መልካም መስሎ በታያቸው መንገድ ይቀጡን ነበር። ምን ሊያደርጉ? ዲሲፕሊን ሊያደርጉ። እግዚአብሔር ግን ከቅድስናው እንድንካፈል የአባቶች አባት ከቅድስናው ሊያካፍለን እንደዛ ይላል ማለት ነው። ልጅነት አለ፣ ግን ደግሞ ዲሲፕሊን እየተደረገ እየተቀጣ እየተጎሸመ የሚያድግ ነው፣ የሚሄድ ነው፣ ተስፋ ነው፣ ያለቀ አይደለም። ስለዚህ እኔና ኢየሱስ ልጅነታችን የሱ የመለኮት ነው። እኔና እሱ ቤተሰባዊ የሆንበት በስጋ በኩል ነው። ኦርቶዶክሶች ጥሩ አባባል አላቸው። አብ በስጋ ተዛመደን። ይሄ እንደነንትና አይደለም። ኢየሱስም እኔም በልጅነት እኩል ነን አንልም። ኢየሱስ አዶፕትድ ልጅ አይደለም። ኢየሱስ ሙሴ አይደለም ወይ የሆነ እኛ አይደል። ኢየሱስ የማደጎ ልጅ አይደለም። ለእግዚአብሔር ዘላለማዊ ልጅ ነው። የዕብራውያን ጻፊ ምንድነው የሚለው? ዘላለማዊ የሆነ ልጅ ሰው ሆነ። ሁለት ላይ አንድ ላይ ዘላለማዊነቱን ያሳያል። ዘላለማዊ የእግዚአብሔር የባህርዩ ልጅ እና ሊያድነን ሰው ሆነ። አምላክ በስጋ ተዛመደን። የኛ ልጅነት የማደጎ ነው። በኢየሱስ በኩል ነው ቤተሰብ የሆን ነው። ስለዚህ በኢየሱስ በኩል ነው ወደ እግዚአብሔር የምናድገው። ኢየሱስ ስጋን ወደ አሳደገበት የግብረ ገብ ልኬት ነው የምንወስደው። መታዘዝ ወደዛ ነው የምንወስደው። ክብር ለእግዚአብሔር ይሁን። ይሄ ጥሪ ነው። የተጠራችሁት ለዚህ ወጥ ነው ወገኖቼ። ቀንበር ውስጥ ያላችሁ ሰዎች፣ ክርስትና ቀንበር የሆነባችሁ ሰዎች፣ ክርስትና ህግ የሆነባችሁ ሰዎች፣ አሁንስ ምናምን የምትሉ ሰዎች ወደ ህግ ኑሮ አይደለም የመጣችሁት። ወደ ሃይማኖት ስርዓት አይደለም የመጣችሁት። ወደ አድርግ አታድርግ አይደለም የመጣችሁት። ወንድማችሁን ኢየሱስን ለመምሰል ነው የመጣችሁት። ሃሌሉያ! ወደ ኢየሱስ። ይሄ ነው ጥሪው። ጥሪውን ወደ ሊቀት ታመጡታላችሁ ነው የጴጥሮስ አንዱ እንትን ጥሪውን ይነግረንና ይሄ ጥሪያችሁ ነው የመጣችሁት ወደ መለኮት ባህሪ ተካፋይነት ወደ መሆን ክብር ነው። ይሄንን ትሰራላችሁ። ክርስትና ስራ ያለው ነው። ክርስትና በእምነት ጽድቅ ያለው ምናምን የለም፣ ስራ ያለው ነው። የምርጫ ነገረ መለኮት የምታምኑ ሰዎች፣ የቅድመ ውሳኔ ነገረ መለኮት የምታምኑ ሰዎች መጽሐፍ ቅዱስ ለስራ ተጠርተሃል ነው የሚለው። አንብቡ ኤፌሶን ምዕራፍ 1 ላይ እግዚአብሔር ከዘላለም ዘመናት በፊት በልጁ መረጠን ብሎ አይደል? እንደዛ አይደለም የሚለው። አዎ ይላል፣ ግን መሃል ላይ ምን አለ? በፊቱ ቅዱሳንና ነውር የሌለን እንድንሆን። የተመረጥነው ለቅድስና ነው። የተጠራነው ለቅድስና ነው። የተጠራነው ለስራ ነው። የተጠራነው ለኑሮ ነው። እንደውም ምዕራፍ 2 ላይ ይሄድና ጸጋው በእምነት አድናችኋል፣ ከእናንተ አይደለም አትመኩ ይላል። ሰርታችሁ አልጸደቃችሁም፣ በጸጋው ነው፣ በእምነት ነው የተቀበላችሁት የተሰራውን ጽድቅ አለና። ነገር ግን እኮ እሱ ብቻ ሳይሆንልና 10 ላይ ወረድ ብሎ የእግዚአብሔር የእጁ ስራዎች ናችሁ ይላል። የእጁ ስራ የሆናችሁት ለምንድን ነው? እግዚአብሔር አስቀድሞ ያዘጋጀውን መልካም ትሰሩ ዘንድ። ክርስትና ስራ አለው፣ ድካም አለው። እኔ አሁን 10ቱን ትእዛዛት ገግሜ ነው የሚጠብቀው። ለመጽደቅ አይደለም፣ ስለጸደቁ 10ቱን ትእዛዛት የጠበቀ ህግ የጠበቀ የኢየሱስን ህይወት እኮ ነው የተቀበልኩት። እና ፈረንጆች what would Jesus do ይላሉ አይደል? ኢየሱስ ቢሆን ምን ያደርጋል? ፊልጵያንስ የሚባል ሰው ቅይማት የሚባል መጽሐፍ ላይ ብዙዎቻችሁ አንብባችኋል ብዬ አስባለሁ። እግዚአብሔር ከሰው ልጆች ጋር ባለው ታሪክ 3 ጊዜ ሀፍረት ተከናንቦ ያውቃል ይላል። 3 ሀፍረት ተከናንቧል። የመጀመሪያው እስራኤል የኢየሩሳሌም ቤተ መቅደስ ሲቃጠልና ህዝቡ ወደ ምርኮ ሲሄድ፣ ያ ማለት ነው ሰሜኑ እስራኤል 10 ነገድ ከጠፋ ከ100 ዓመት በኋላ እግዚአብሔር ነብዩ ኤርምያስን ላከና 2ቱን ነገድ ይሁዳን እባክሽ ተመለሺ፣ ሰሜኑን አይተሻል፣ ጣዖት አምላኪ ሆና ጠፍታለች፣ ከሷ ተማሪ ተመለሽ ብሎ ይለምናታል። አንመለስም አሉ የይሁዳ ህዝብ። ለምንድን ነው አንመለስም ያሉት? ቤተ መቅደሱ እንደሆን በመካከላችን ነው፣ ታቦቱ እንደሆን በመካከላችን ነው፣ እንደፈለግን ብንኖር እግዚአብሔር ለስሙ ቤቱን አያስደፍርም አሉ ማለት ነው። እንደትም ጣዖት ብናመልክ እግዚአብሔር ቤቱን አያስደፍርም፣ ርስቱን ለማላገጫ አይሰጥም አሉ። እግዚአብሔር አያየና አራ አስደፍራለሁ አለ። ስለዚህ ትምክህታቸው ቤተ መቅደሱ ነበረ። እንደትም ብንሆን ባንመለስም እግዚአብሔር አይቀጣንም አሉ። ተቀጡ። እዛኔ ቤቱን ማዳን ያቃተው ህዝቡን ማዳን ያቃተው ያህዌ ተብሎ አላገጡበት።
እግዚአብሔር ላይ አፈረ እግዚአብሔር ይላል ፊልጵስዩስ። ሁለተኛ እግዚአብሔር ለሰው ልጆች ራቁቱን ሲሰቀል ስተፉበት ሲያላግጡበት የእግዚአብሔር ልጅ ከሆንክ ራስህን አድን ሲሉ እንግዲህ አምላክ በስጋ ተሰቀለ ነው የምንለው አይደለ? ኢየሱስ ሲሰቀል መለኮትነት ሾልኮ አልሄደም። እናም አላገጡበት እግዚአብሔር በአደባባይ አፈረ ይላል። ሶስተኛ የኢየሱስን ሕይወት ለኛ ሰጥቶ ያፍራል ይላል በቤተ ክርስቲያን በኩል ለኛ ኢየሱስን ምንኖር ሰዎች ጨዋታው ሲበላሽ አኗኗሩ ሲበላሽ እግዚአብሔር ያፍራል። ወክለን ነው ምንኖረው። በነገራችን ላይ የእግዚአብሔርን መንግስት ምድር ላይ የምትወክል ብቸኛ ተቋም ቤተ ክርስቲያን ናት። በቤተ ክርስቲያን በኩል ነው እግዚአብሔር ምድርን የሚለውጠው የሚሰራው። ስለዚህ በቤተ ክርስቲያን በእኛ ሊያፍር አይገባም። ስለዚህ ጥሪው ሕይወት ያለው ነው፣ ኑሮ ያለው ነው፣ እድገት ያለው ነው። በዚህ ምክንያት ነው ለጥሪውን ወደ ሊቀት ማምጣት እንችላለን። ወደ ላቀ መንፈሳዊነት ማምጣት እንችላለን። ምን በማድረግ? በዚህ ምክንያት ስል እንዲህ ስለሆነ በዚህ ምክንያት ሙሉ ትጋታችሁን አሳዩ። ሙሉ ትጋት ማለት አቅማችሁ የቻለውን ሁሉ ላባችሁን አንጠፍጥፋችሁ ከድህነት ለመውጣት የምትሰሩትን አይነት ማለት ነው። በቃ የደም ላብ ስደት ምን ብለህ ጥረህ ግረህ ሌሊት ተነስተህ አምሽተህ ገብተህ ምስትና ልጆችህን ሳታይ ጊዜ ሳትሰጥ የለፋህበትን በሙሉ ትጋት በእምነታችሁ ላይ በጎነት ለመጨመር ጣሩ። በቸልተኝነት አይደለም፣ በዳተኝነት አይደለም። እንደ ክርስቲያን ግን ዳተኛ አለ። እንደው ስራም እኮ ቢመጣ ስራም ዳተኛ ነን፣ ሞዴል አንሆንም። ዓለምን የለወጠው እኮ ፕሮቴስታንት እንትን ነው። አውሮፓን የለወጠው ፕሮቴስታንት እኮ የስራ ኢቲክስ ነው። ሞዴል እኮ አይደለንም። በስራም ቢሆን ሞዴል አይደለንም። አሁን ስለ ክርስትና ነው፣ ስለ ስራ ኢቲክስ አይደለም። አቅማችሁ የፈቀደውን ሁሉ ኢነርጂ፣ ሙሉ ትጋት ማድረግ ያለባችሁ አንደኛ እምነት ለምን የሚያስቀምጠው እምነት የግብረ ገብ ሁሉ መሰረት ነው። በኢየሱስ የተሰራውን ስራ በእምነት ስለተቀበልን ከዚያ ቀጥሎ ነው ሌላ ሁሉ የሚመጣው። ጴጥሮስ ህጋዊነት አይደለም የሚያወራው፣ ግብረ ገባዊ ህይወት ኑር አይደለም። ይሄን ጥያቄ አይደለም። የተኖረ ህይወት በእምነት ስለተቀበልክ እምነቱ ሌላውን ስለሚያመጣ በእምነታችሁ ላይ በጎነት ለመጨመር ጣሩ። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብና ፍቅርን ጨምሩ። በኢየሱስም እየጨመርን መሄድ ይሁንልን። ይሄ ዝም ብሎ እንትን አይደለም፣ ይሄ ኮንፌሽን አይደለም። በደንብ ይግባል። በሙሉ ትጋትና አሁን ቁጥር ውስጥ ትጋት፣ ጥረት መጨመር። ካፒታሉ እኮ እያደገ ነው። የዛሬ 3 ዓመት የቤት ኪራይ መክፈል ማችል ሰው አሁን ዘንጠ እየከፈልክ ነው። ካፒታሊ አድጓል ማለት ነው። በስራ ቦታ ለፍተህ እያደግክ ነው። እድገት አለ በህይወታችን፣ በኑሯችን፣ በስራችን እድገት አለ። መኪና እንቀይራለን፣ ቤት እንቀይራለን፣ ልብስ እንቀይራለን፣ ምግብ እንቀይራለን። አድጓል። ቪዚብል ሆነ የሚታይ ለውጥ በህይወታችን አለ። እግዚአብሔር የተባረከ ይሁን ለለውጡ። ለምን? ስለጣርን፣ ስለደከምን፣ ስለተጋን ጨምሯል። አሁን እኮ በኢትዮጵያ ባለው ኑሮ ውድነት ሁላችንም እኮ ሞተን ማለቅ ነበረብን። ምን እንዳልጨረሰን አላቅም እንጂ እውነቴን እኮ ኢትዮጵያዊነት ምስጢር ነው። እኛ ሀገር ያለው ድህነትና አሁን ያለው ችግር ሌላ ሀገር ቢሆን እኮ አልቋል። በቃ ወይ እኮ ዘረኝነቱ የጦሰውን ያክል ቢሆን እኮ እንደ ሁቱና ቱትሲ ማለቅ ነበረብን። የሆነ ምስጢር ግን አለ የማናልቅበት፣ ግን ደግሞ እየጨመረ መሄድ እንደ ማህበረሰብ እየተለወጠ ነው። ዶላር እንትን ብሎም ሳንቲም ወድቆም እኛ እንትን አልሆንም። እግዚአብሔር ጠብቆን ባርኮን ሊሆን ይችላል። ደክመንም ጥረንም እግዚአብሔር እጃችንን ስራ ባርኮን ሊሆን ይችላል። በመንፈሳዊ ነገራችንስ ልጅነታችንን ለማሳደግስ ጣሩ፣ ትጋት አድርጉ፣ ጣሩ፣ ድከሙ፣ ጨምሩ። በእምነት ላይ በጎነት ጨምሩ፣ ዕውቀት ጨምሩ፣ ራስን መግዛት ጨምሩ፣ መጽናት ጨምሩ፣ መንፈሳዊነት ጨምሩ፣ ወንድማማችነት ጨምሩ፣ ፍቅር ጨምሩ። በኢየሱስ ስም እየጨመረ ይሄድ። እነዚህ አብዛኞቹ የመለኮት ባህሪያት ናቸው። የመለኮት ባህሪያት ናቸው። ዕውቀትን መጨመር አለብን። ያለ ዕውቀት ማደግ ስለማንችል መጀመሪያም ጠቅሶታልና
እውቀት ላይ ራስን መግዛትን መጨመር አለብን። በነገራችን ላይ እያደግን ስንሄድ ነው አደጋ ቻሌንጅ የሚገጥመን። ታዋቂ የሆንን ስንሄድ አገልግሎታችን ኑሯችን እየተለወጠ እያደገ ስንሄድ ነው ራስን መግዛት ምን ያክል አስፈላጊ ነገር እንደሆነ የሚገባን። ዲሲፕሊንድ መሆን እንዴት አስፈላጊ እንደሆነ የሚገባን እያደግን ስንሄድ ነው። አሁን ለምሳሌ በቃ 500,000 የህይወት ዘመኑ የባንክ አካውንት 500,000 አልፎ የማያውቅ ሰው 2 ሚሊዮን ካለፈ በኋላ ገንዘብ በጣም ያሳስበዋል። በጣም ያሳስበዋል ማለት ያሳስበዋል። ምክንያቱም በቂ የሆነ ነገር ለማድረግ በቂ የሆነ ገንዘብ አለ ማለት ነው። አሁን ኑሮ የበቃኝ ብሎ በ500,000 እግዚአብሔርን እያከበረ ምኖር ሰውዬ 2 ሚሊዮን ከገባ በኋላ የማብዛት ራብ ይፈጠርበታል። ራስን መግዛት ኮንተ በቃኝ ማለት ራስን መግዛትን ይሄ የመንፈስ ፍሬ ነው። ፍቅር የመንፈስ ፍሬ ነው። ራስን መግዛት የመንፈስ ፍሬ ነው። በጎነት የመንፈስ ፍሬ ነው። ይሄንን ጨምሩ። ራስን በመግዛት ላይ መጽናትን ይሄ ነው የሚያጸናን ይሄ ነው። እንዳንነቃነቅ ተደላድለን እንድንቀመጥ ቀጣይነት ያለው የማይዋዥቅ እድገት። በነገራችን ላይ እንዴት ነው ግን ክርስቲያኖች 20 ዓመት በጌታ ቤት ኖረው እስቲል ገና ጥሬ የሚሆኑት? ወይ አይበላ ወይ አይበስል ማለት ማንጎ ወይ የሆነ ነገር የጓጎለ ፍሬ ታውቃላችሁ። በቃ የተበላሸ አልተበላሸም እኮ አልበሰበሰም። ወይ አልበሰበሰ ወይ አልበሰለ ወይ ጥሬ ያልሆነ እንትን ሆኖ የቀረ ውል የሌለው። አንዳንድ ክርስትና ቀጣይነት ያለው እድገት አይታይም። ምን ይሆናል? ይቆማል፣ የትም አይሄድም። ጸሎታችንን ሰይጣን ሁሉ ያውቃል። ገና ስንንበረከክ ምን እንደምንጸልይ ያውቃል። የእውነትን እኮ ነው። ጸሎት አለች በቃ የተሸመደደች ምናምን አይነት ልሳን እንኳን ያውቃል። ሰዎች ገና ልሳን ለመናገር ስንል ምን አይነት ልሳን እንደሆነ ይደግማል። እኛ ጋር ይላሉ አንድ ላይ ብለው ምንም የማያድግ የምናቃቸው ጥቅሶች የዛሬ 20 ዓመት የምናቃቸው ናቸው። ምን እንደምሉ እንኳን አናቅም። አንዳንዶቹ ጥቅሶች እንደውም ከመጽሐፍ ቅዱስ አሁን ከቤታችን ጥቅስ ላይ የተወሰዱ ሊሆኑ ይችላሉ። ከእግዚአብሔር ጋር ያለን ህብረት አያድግም። ከቅዱሳን ጋር ያለን ህብረት አያድግም። አገልግሎታችን አያድግም። ወደትም አይሄድም። ግን እድሜ ያለን በኢየሱስም እግዚአብሔር ወደ ፍጽምና ያምጣል፣ ወደ ብስለት ያምጣል። ይህንን ለማድረግ ጣሩ፣ ድከሙ፣ ትጉ፣ ስሩ ይላል ጴጥሮስ። ስሩ ይላል። የመጨረሻ ፖይንት ጴጥሮስ የሚያወራው ሶስተኛ ፖይንቴ ይህን ባታደርጉስ? መጀመሪያ የምትደክሙበትን የምትጥሩበትን አቅርቦት ሰጥቷቸዋል። እሱም የተሰራ ስራ ነው። የመለኮት ባህሪ መካፈል ነው። ኃይል ነው፣ ድካም አይደለም። በቃ የመጣ ነው። እሱን ለማድረግ ስሩ፣ ድከሙ ይልና ባትሰሩስ? እንዲህ ባያደርጉስ? የጴጥሮስ አንባቢያን እንዲህ ባያደርጉስ? እነዚህ ባህሪያት ተትረፍርፎ ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኛና ፍሬቢሶች ከመሆን ይጠብቋቸዋል። አሁን ዳተኝነት ልግመኝነት ነው። ገጠር ላይ አሁን ህፃን በሬና ትልቅ በሬ አይጠመድም አንድ ላይ። ምክንያቱም ሸክሙ ትልቁ በሬ ላይ ብቻ ስለሚሆን፣ ስለዚህ ትልቅ በሬ ማረስ የለመደ ትልቅ በሬና ትልቅ በሬ ነው የሚጠመደው እና ሁለቱም እኩል እንዲጎትቱ ማለት ነው። ሞፈሩን ቀንበር ተደርጎ አንዱ በሬ ልግመኛ ይሆናል፣ ይተኛል እና አያርስም። ያኛው የቆመው ይጎትተዋል ዝም ብሎ ማለት ነው። ዳተኝነት እሱ ነው። እምቢ ማለት አቅም እኮ አጣ አይደለም፣ ጊዜ ጠፍቶ አይደለም። አቅርቦት እግዚአብሔር መንፈሳዊ አቅርቦት፣ የጸጋ አቅርቦት የሌለውን ነገር ጠይቆ አይደለም እኮ። የማይሆን ምናባዊ የሆነ ህይወት በጣም የተሰቀለ የማይኖር ነገር እኮ ጠይቆ አይደለም። ሰነፍ በመሆናችን ብቻ ዳተኛ ብዙዎቻችን ለብዙ ነገር ጊዜ አለ። በጣም ለኳስ ጊዜ አለን። 2 ሰዓት ለመቀመጥ ጊዜ አለ። ለሐሜት ጊዜ አለ።
ማለት ፌስቡክ አንዴ ገብተን 2 ሰዓት እንቆያለን። ቲክቶክ ገብተን ጊዜ አለን ማለት ጆሮ ለሚኮረኩር ለወሬ ጊዜ አለን። ገና መጽሐፍ ቅዱስን ስንከፍት እንቅልፍ ነው የሚመጣው የሆነ ነገራችን ልንጸልይ ስንመር ጊዜው እኮ ጠፍቶ አይደለም። ስንፍና፣ ዳተኝነት፣ ትጋት ማጣት፣ መለገም። ስለዚህ ዳተኛ መሆን ካልፈለጋችሁ፣ ልግመኛ መሆን ካልፈለጋችሁ፣ ከእንጭጭነት ለመጠበቅ እነዚህ ነገሮች የሌሉት ላለመሆን ከፈለጋችሁ ባህሪያቱ ሊኖሯችሁ ይገባል። ዳተኛ ብቻ ሳይሆን ዳተኝነት ፍሬቢስ ያደርጋል። ያው ፍሬያማ ምን ሆነው ሰርተን ነው በስራችንም በኢኮኖሚ በትምህርትም በመናምንም ሰርተን ነው ውጤት ምን ጨብጠው። በመንፈሳዊ ነገርም የተሰራ ህይወት ተቀብያለሁ። እሺ አሁን እሺ በቃ ተቀበሉ በቃ ድነናል አንድ አልን እንቀመጥ በቃ አንስራ ምንም እሺ በቃ ድነት ይቀማል የምለውን እንተውና አሁን የደከሙ የጣሩ መንፈሳዊ ብልጥግና ሀብታም የሆኑ በሰማይ መዝገብ በጣም የከበሩ ኒሻን የሚጭኑ ሰዎች በፍርድ ቀን በነ ጳውሎስ ፊት ከነ ጳውሎስ እኩል በኢየሱስ ፊት ኒሻን ደርበው ሽልማታቸው እንትን አድርገው ሲሄዱ አንተ ራቁትን ስትሄድ አይደብርህም? መለመላይን ራቁት በልብስ እንዳታስቡሽ በልብስ እንዳታስቡሽ በጣም ላክ ብለው ነገር መለመላይን ስትሄድ ሌላው የክብር እኮ አሁን እንደዚህ ያስቡሽ የክብር ልብስ ለብሶ ጥረቱና ድካሙ ፍሬ አፍርቶ ምድር ላይ የኖረው ፍሬ አፍርቶ በክርስቶስ ፊት ተሸልሞ ንሻን አድርጎ ሲሄድ አሁን እኔ ራቁቴን ቢሄድ ራቁቴን አላፍርባችሁ አታፍሩብኝም? እናንተ ጋር ነው የኖርኩት። እሺ በእኔ አታፍሩ? በቃ ሌላውን ልተውሽ አታፍሩም? በእኔ አይደለም ኢየሱስ እናንተ አታፍሩ? ያሳፍራል። ሌላውን እንተው። ሊመጣ ባለው የልጅነት ክብር ዓለም ሊመጣ ባለው የእግዚአብሔር መንግስት ምክንያቱም ክርስቶስን በማወቅ ዳተኛና ፍሬቢስ ከሆነ እነዚህ ባህሪያት ከሌሉ የእግዚአብሔርን መንግስት ህይወት አልኖርንም። ምክንያቱም ቀጥሎ ስለሚያወራ ማለት እነዚህ ባህሪያት የሌሉት ግን ምንድነው የሚለው? ሩቁን አያይም። ሊመጣ ያለውን አያይም። ሩቅ ያለውን አያይም። በሌላ ቋንቋ ሾርት ሳይትድ ነው ይገልጻል። ሾርት ሳይት እና ሎንግ ሳይት የቅርብ ያለውን ብቻ ነው የሚያየው። ከፊት ለፊቱ ያለችውን እንጀራውን ነው የሚያየው፣ ኑሮውን ነው የሚያየው፣ ይሄንን ነው የሚያየው። ሊመጣ ያለውን ክብር አያይም። ያየነው ነው የሚያተጋን። ለቀምሰንም እንዴት ነው ማይታየን? ቀምሰናል እኮ ልጅነት ቀምሰን አጣጥመን ከሲኦል መዳን፣ ከዓለም መዳን፣ ከክፋት መዳን፣ ከዲያብሎስ ቀንበር መዳን፣ ከጨለማ ሐሳብ ብን ከራሳችን መዳን። እኔ ይገርመኛል እግዚአብሔር ከብዙ ነገር ማዳን ይችላል፣ ከኛ ግን ማዳን አይችልም። በእግዚአብሔር እርዳታ ከራሳችን መዳን ከሱ እንኳን ድነን ተገርመን ስንት ሞክረን ያቃተንን በክርስቶስ ችለን ጸጋውን አጣጥመን መንፈሱን ተቀብለን ልሳን አውርተን ትንቢት ሰምተን እንዲሆነን አይናፍቀንም? ሙሉ ክብር አይታየንም? አርቀን አናይም? ሊመጣ ያለውን ከኢየሱስ ጋር የመንገስ የከበረ ዓለም አይታየንም? እሱን አያይም ይላል። ዳተኛ ሰው፣ ልግመኛ ሰው፣ ሰነፍ ሰው፣ ፍሬቢስ የሆነ ሰው ሩቅ ያለውን አያይም። እንደውም እሺ አይን ስላለው ነው ሩቅ አያይም፣ ቅርብ ነው። እንደውም ያከብደዋል፣ እውር ነው ይላል ማለት ነው። በቃ ታውሯል። መንፈሳዊ አይኑ ጋርዶታል። በኢየሱስ መንፈስ ቅዱስ ሰርጀሪ ያርግልን። ታውቃላችሁ ሞራ እንትን የሚያደርጉ ሐኪሞች አሉ። በእርጅና የሚመጣ የአይን በሽታ እንኳን በእርጅና የሚመጣ መሸፈን ብዥታ የሚያነሱ አይናችን አጥርቶ እንዲያይ መንፈሳዊ አይናችንን የሚገልጥልን ያ መንፈስ በኢየሱስም ይሆነልን። የከበረውን ልጅነት እንድንጨብጥ ወደዚያ እንድንዘረጋ የሚያደርግ እናም የሩቁን የሚያይ አይደለም፣ እውር ነው። እንደው ምን ረስቷል ይላል? ከቀድሞ ኃጢአቱ መንጻቱን ረስቷል። እግዚአብሔር በራሱ አሰራር በጥምቀት ሊሆን ይችላል፣ በጴጥሮስ ቋንቋ በራሱ አሰራር በተለያዩ መንገዶች ከኃጢአቱ አንጽቶ ልጅ መሆኑን ሁሉ ረስቷል። ከኃጢአቱ መንጻቱን ረስቷል። መቀደሱን ረስቷል። የእግዚአብሔርን ባህሪ መካፈል ወደምችልበት ቦታ መምጣቱን ረስቷል። ከእግዚአብሔር ልጅ
በኩል አማካይነት የእግዚአብሔር ልጅ መሆኑን ረስቷል። ያን ረስቷል። ስለዚህ ወንድሞቼ ሆይ እቺ በጣም አስፈላጊ ፖይንት ናት። ስለዚህ ወንድሞቼ ሆይ ይላል መጠራታችሁንና መመረጣችሁን ለማጽናት ድነት ይጸናል። እኔ አጸናለሁ ማለት እንኳን የጸና ድነት ነው፣ ግን ደግሞ አሳየዋለሁ። ድነት ይጸናል፣ መጠራቴ ይጸናል፣ መመረጤ ተግቼ ነው ማሳየው። ድነሃል ትምህርት ሲያስተምር በጣም ይሄ ክርክር ስላለ ማለት አሁን ሪፎርም ቴዎሎጂ የሚከተሉ ሰዎች ድኛለሁ ጸድቄያለሁ ይሉኛል። ድነሃል? አዎ ይለኛል። ጸድቀሃል? አዎ ይለኛል። አሳየኝ። እንዴት ልወቅ? መጠራታችንን እንዴት ይወቁ ሰዎች? መመረጣችንን እንዴት ይወቁ ሰዎች? እንዴት ይወቁ? መጽደቃችንን እንዴት ይወቁ ሰዎች? የእግዚአብሔር መንግስት ልጆች መሆናችንን እንዴት ይወቁ ሰዎች? በኢየሱስ በኩል የእግዚአብሔር ልጆች መሆናችንን እንዴት ይወቁ ሰዎች? በምን? በሚታይ ስራ። በጎነት፣ ፍቅር፣ ዕውቀት፣ ራስን መግዛት፣ የወንድማማች መዋደድ ስራ ነው። በክርስቶስ አካል ሄዳችሁ ለሁሉም ሰው ፌስቡክ ላይ ያሳዩ አይደለም። ኑሮ እዚህ ነው ያለው። በተደጋጋሚ እንዳልኩኝ እዚህ ነው። ውድቀትም እዚህ ነው ያለው። መነሳትም እዚህ ነው ያለው። የአገልግሎት ፍሬም እዚህ ነው ያለው። የቅድስና ፍሬም እዚህ ነው ያለው። እዚህ ይታያል። ፍቅር ይታያል። ፍቅር ይዳሰሳል። አንዳንዴ ፍቅርን ጨበጥኩት እንላለን። ቅድስና ይታያል። በጎነት ይታያል። ስለዚህ መመረጤን በህይወቴ አሳያለሁ። መጠራቴን እተጋለሁ ለማሳየት። ተጠርቻለሁ። በልጁ ጠርቶኛል። እግዚአብሔር የተኖረ ህይወት ሰጥቶኛል። ይሄውና ብዬ አሳያለሁ። በቅድስና፣ በጽድቅ፣ በትጋት፣ በፈሪሃ እግዚአብሔር የሚታይ ነው። ትጉ ለማሳየት። እሱ እንደውም ለማስረገጥ ነው የሚለው። አስቸጋሪ ስለሆነ ነው። ለማስረገጥ ነው፣ ለማጽናት ነው፣ አጽኑ ነው። ምናልባትም በደንብ ብናጠና የቅድሞቹን ሰዎች እንደገና ላንሳ። ሪፎርም የሆኑ ሰዎች አሁን አንድ ሰውዬ ጸድቅ ያለው ብሎ በኃጢአት ብኖር ምንድነው የምትሉት ብላችሁ ብትጠይቁ ምን እንደምሉት ታውቃላችሁ? መጀመሪያውንም አልጸደቀም ነው የሚሉት። የውሸት ጽድቅ ነው፣ የውሸት ድነት ነው፣ ለዛ ነው ኃጢአት የሚያደርገው ይላሉ። በጣም ጥሩ ካልቪኒስቶች። ስለዚህ መጠራቴ የምታወቀው በመጠራቴ ላይ ሲጸና ነው። አሳያለሁ። በመመረጤ ላይ ምጸናው ምንድነው? ፍሬ አሳይቼ ነው፣ ተግቼ ነው፣ ሰርቼ ነው። ይታያል። የኢየሱስ ታይቷል። የኢየሱስ ተቆጥሯል። የኢየሱስ እግዚአብሔርን አስደስቶታል። ታዟል። እስከ ሞት ታዟል፣ ተምሯል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ ፌል ቢያደርግስ፣ ለምሳሌ የሆነ ነገር ቢወድቅስ እና ዕብራውያን ምዕራፍ 2:10 ምን እንደምን ታውቃላችሁ? ኢየሱስ እግዚአብሔር ድነት የሚሰራው እግዚአብሔር ድነትን ከመመስረቱ በፊት ሰዎች የሚድኑበትን ፋውንዴሽን ከመጣሉ በፊት የድንነት ራስ የሚሆነውን ሰውዬ በመከራ ፍጹም ያደረገው ይላል። አዳኝ እንኳን የሆነው ተፈትኖ ተረጋግጦ ነው። ቢወድቅ ኖሮ አያድንም። ስለዚህ እግዚአብሔር አዳኙን መጀመሪያ የሚድኑ ሰዎች የሚያድናቸውን ሰዎች ህይወት አኖረና በመከራ አሳልፎ መጽናቱን አሳየ። ከዛ በኋላ ነው he became now the foundation of salvation የሆነው የድነት መስራች የሆነበት ምክንያት ለዛ። ስለዚህ የመስራቹ መስራት ላይ ከሆነ እኛም መታዘዛችንን ፍጹም ለማድረግ እንተጋለን። ምክንያቱም እነዚህን ብታደርጉ ምን አትሆኑ? አትሰናከሉ። መሰናከል አለ ማለት ነው ወገኖች። መሰናከል አለ ማለት እንቅፋት አለ ማለት የሚያሰናክል ነገር እንዳይኖር መመረጥና መጠራታችንን እርግጠኛ እንደሆነ ለማሳየት መትጋት አለብን። ወደ ላቀ ደረጃ ክርስትናችንን ማምጣት አለብን። ልጅነታችንን ማምጣት አለብን። የክርስትና ህይወትን ወደ ሊቀት ማምጣት አለብን። የመጨረሻ ፖይንት፣ በዚህም ወደ ጌታችንና አዳኛችን ወደ ሆነው ኢየሱስ ክርስቶስ ዘላለማዊ መንግስት በሙላት መግባት። አሁን አልገባንም እንዴ? ገብተናል እኮ። ግን there is eschatological ነገር ፍጻሜያዊ ውጥረት ወይንም ቴንሽን የሚባል የእግዚአብሔር መንግስት መጣለች፣ ገናም ትመጣለች። ልጅነት አሁን አለ፣ ገና ደግሞ ይመጣል። አያችሁ፣ እንደዛ ስለሆነ ልጆች ሆናችሁ በነገረ ፍጻሜያዊ ውጥረት ውስጥ ስላላችሁ
ድናችሁ ገና ደግሞ ሙሉ ድነት የምትጠብቁ ሰዎች ስለሆናችሁ የእግዚአብሔር መንግስት ውስጥም ሆናችሁ ገና ደግሞ የሚመጣ ሙሉ መንግስት መግባት በሙላት መግባትም ይሆንላችሁ እንደሆንላችሁ አለመግባትም ይኖር ይሆንኒ መሰናከል ኖረው ይኖር ይሆንኒ ምለው ምንድነው በሙላት ወደዚያ ወደ ጌታችን ኢየሱስ ክርስቶስ መንግስት ዘላለም መግባት የሚሰጣችሁ የማይሰጠው ይኖር ይሁን እኔ አሁን ሰልተን እንድናለን ይያልኩ አይደል እንደው ምን አለባት ሳይተጋ ቀርቶ ሳይጸና ቀርቶ ችላ ብሎ ድንገት ዳተኛ ሆኖ ሰነፍ ሆኖ ልጅነትን ክዶ ምናልባትም ልጅ አለመሆኑን በስራ ያረጋግጡ ገብታችኋል ልጅ መሆንን በኑሮ ማሳየት ሲገባው ፍጹም የሆነውን ልጁን መምሰል ሲገባው እንደ ልጅ ሳይኖር ቀር ምናልባት የሚሰናከል ይኖር ይሁን ጴጥሮስ ያስብ ምናልባት ወደ መንግስቱ የማይገባ ሰው ይኖር ይሁን ስለዚህ ወገኖች ጴጥሮስ ምን ብሎ ነው የሚሞግተን ምንም እንኳን የመለኮት ባህሪ ተካፋዮች ብንሆንም ያ ህይወት ቢሰጠንም በትጋት ደግሞ መጓዝ አለብን ያንን ህይወት ወደ ሊቀት ማምጣት አለብን ወደ እግዚአብሔር ፍጹም ሙላት ማደግ አለብን ወደ ባህሪያቱ ፍጹምነት መሄድ አለብን ሂደት ላይ ነው ያለነው እንድንተጋ እንድንጨምር እግዚአብሔር ፈቃድ ጌታ እግዚአብሔር የላቀ የክርስትና ህይወት መንፈሳዊ ህይወት እንድንኖር ጸጋውን ያብዛልን አሁን እንጸልይ ተነስተን